8 ሰዓታትን የፈጀው የአሜሪካና የዩክሬን ባለስልጣናት የሳውዲ አረቢያ ጅዳ ውይይት አስቸኳይ የ30 ቀናት ተኩስ አቁም ለማድረግ አሜሪካ ያቀረበችውን ሐሳብ ዩክሬን ለመቀበል ዝግጁ መሆኗን ካስታወቀች በኋላ በሀገራቱ መካከል ሻክሮ የነበረው ግንኙነት ወደ ቀደመው ጊዜ መመለስ ጀምሯል። የተደረገውን ውይይት ተከትሎም የፕሬዝዳንት ዶናልድ ትራምፕ አስተዳደር በዩክሬን የስለላ መረጃ ማጋራት ላይ ጥሎት የነበረውን እገዳ እንደሚያነሳና ለዩክሬን ወታደራዊ ድጋፍ መስጠት እንደሚቀጥል ማስታወቁ ማስረጃ ሆኖም ይቀርባል። ወዲህ ደግሞ ላለፉት 3 ዓመታት የዘለቀውን የሩሲያ ዩክሬን ጦርነትን ለመቋጨት መንገድ ጠራጊ ነው የተባለለት የአሜሪካና የዩክሬን የሳውዲ አረቢያ ውይይት ተጠናቆ የሩሲያ ምላሽ እየተጠበቀ ባለበት ሁኔታ የሩሲያ ምንጮች ፑቲን የሚቀበሉት ጉዳይ ይሆንም እያሉም ይገኛል። ሆኖም ክሬምሊን እስካሁን ይፋዊ አቋሟን ከማሳወቅ የተቆጠበች ሲሆን በጉዳዩ ላይ አስተያየት ከመሰጠቱ በፊት አሜሪካ የምታቀርበውን ማብራሪያ መስማት እመርጣለሁ ስትል ማስታውቃለች። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረስሜነ ነኝ። ከ8 ሰዓታት በላይ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ጅዳ ከተወያዩ በኋላ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ የሩሲያ ምላሽ ትጠብቃለች ያሉ ሲሆን ኳሱ በሞስኮ ሜዳ ነው ብለዋል። ሩቢዮ ቀጥለውም ተስፋችን ሩሲያውያን በተቻለ ፍጥነት እሺ የሚል መልስ እንዲሰጡን ነው ብለዋል። ዩክሬን ተኩስ ለማቆምና ለመነጋገር ዝግጁ ነች ያሉት ሩቢዮ ሩሲያ ሐሳቡን ውድቅ የምታደርግ ከሆነ በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሚሆነውን አካል ማን እንደሆነ እናውቃለንም ብለዋል። ማርኮ ሩቢዮ የሩሲያን ምላሽ እየጠበቅን ነው ቢሉም ክሬምሊን በጉዳዩ ላይ አስተያየት ከመስጠት ተቆጥባለች። ያም ሆኖ በትላንትናው ዕለት የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በሰጡት መግለጫ የአሜሪካ መንግስት እቅዱን በይፋ ለሩሲያ ከማቅረቡና ማብራሪያ ከመስጠቱ በፊት ምንም አይነት አስተያየት መስጠት ከጥያቄው በፊት መልሱን እንደማስቀደም ነው ብለዋል። ፔስኮቭ አክለውም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና አማካሪው ሚካኤል ዋልትዝ በተለያዩ አማራጮች በሚቀጥሉት ቀናት ለመደራደሪያነት የቀረበውን እቅድ ያስረዱናል ብለን እናስባለን ሲሉም አሁን ላይ ምንም ነገር ማለት እንደማይችሉ ጠቁመዋል። ሩሲያ በ2014 የጠቀለለቻትን ክሬሚያን ጨምሮ 5ኛውን የዩክሬን ግዛት ይዛ የምትገኝ ሲሆን በዩክሬን ላይ ሙሉ ለሙሉ ጥቃት ከጀመረች ከ3 ዓመታት ወዲህ እያደረሰች ያለው ጥቃት እንዳጠናከረችም ትገኛለች። በተጨማሪም በሩሲያና ዩክሬን መካከል ሙሉ ስምምነት በተቻለ ፍጥነት እንዲደረግ ፈልጋሉ ያሉት ሩቢዮ በየቀኑ ሰዎች ይሞታሉ፣ በጦርነቱም የሚጎዱት ሁለቱም ወገኖች ናቸው ብለዋል። ነገር ግን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስለ ሰላም ስምምነት ለመወያየት ዝግጁ መሆናቸውን ቢናገሩም ዲፕሎማቶቻቸው የተኩስ ማቆም ስምምነት የሚቃወሙ መሆናቸው ነገሩን በእንጥልጥል ላይ እንዲቆይ አድርጓል። ካሁን ቀደምም ቢሆን ፑቲን ለአጭር ጊዜ የሚደረግ እርቅ ወይም የተኩስ አቁም መሆን የለበትም፣ ሆኖም የረጅም ጊዜ ሰላምን ለማስፈን የሚቻል ከሆነ ስምምነት አደርጋለሁ ሲሉ ነበር የተደመጡት። በተለይም ተደማጭነት ያለው የሩሲያ ሕግ አውጪ ማንኛውም ስምምነቶች በእኛ ፍቃድ እንጂ በአሜሪካ የሚሆን አንዳች ነገር የለም ማለታቸው ለአደራዳሪዋ አሜሪካ ቀላል አይሆንም እየተባለ ነው። ያም ቢሆን ግን የሩሲያ የውጭ ጉዳይ ሚኒስትር ከአሜሪካ ተወካዮች ጋር ንግግር ለማድረግ እንደማይከለክሉ ተናግረዋል። በሳውዲ አረቢያ የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው የተኩስ አቁም ስምምነት እቅዱ አዋንታዊ ነው ሲሉም ተደምጠዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አሁን ሩሲያ በአዋንታዊ መልኩ እቅዱን እንድትቀበል ማሳመን የአሜሪካ ኃላፊነትም ነው ብለዋል። የ30 ቀናት የተኩስ አቁም ስምምነቱ ሩሲያ ተቀብላ ተፈጻሚ መሆን ከቻለ ከአጋሮቻችን ጋር ሁሉንም አስተማማኝ ሰላምና የረጅም ጊዜ ደህንነት ለመጠበቅ ጊዜ ይኖርናል ሲሉ ዘለንስኪ ተናግረዋል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልትዝ በሚቀጥሉት ቀናት ከሩሲያ አቻቸው ጋር የሚገናኙ ሲሆን የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ደግሞ በዚህ ሳምንት ከፑቲን ጋር ለመገናኘት ሞስኮን ለመጎብኘት አቅደዋል። ሁለቱ ሀገራት የዩክሬን ወሳኝ የማዕድን ሀብቶችን ለማልማት የሚያስችል አጠቃላይ ስምምነት በተቻለ ፍጥነት ለመፈራረም መስማማታቸው እየተነገረ ይገኛል። ትራምፕና ዘለንስኪ በነጩ ቤተ መንግስት ኃይለ ቃል የታከለበት ንግግር ካደረጉ በኋላ አሜሪካ በረጅም ጊዜ አጋሯ ዩክሬን ላይ ጥለው የነበረውን እገዳ በማንሳት የሚደረጉ ድጋፎችም እንደ ወትሮው ሁሉ ይቀጥላሉ ተብሏል። ዘለንስኪ ዳግም ወደ ነጩ ቤተ መንግስት እንዲመለስ ግብዣ ይቀርብለታል እየተባለም ነው። የአውሮፓ ህብረት ኮሚሽን ፕሬዝዳንት ሩርሱላ ፎን ዴር ሌየን ህብረቱ በሳውዲ አረቢያ በአሜሪካና ዩክሬን መካከል የተደረገውን ውይይት በደስታ ተቀብሎታል ሲሉ ገልጸዋል። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ በበኩላቸው አሜሪካንና ዩክሬናውያን ለሰላም ወሳኝ እርምጃ የወሰዱ ይመስላልም ብለዋል። ለዩክሬንና አሜሪካ ወታደራዊ እርዳታ ማቆሟን ተከትሎ አጣብቂኝ ውስጥ በገባችበት ወቅት ድጋፋቸውን ሲገልጹ የቆዩት አንዳንድ የአውሮፓ ሀገራት አስፈላጊ ከሆነ ወታደሮቻቸውን
ወደ ዩክሬን ለመላክ ፈቃደኞች መሆናቸውን ሲገልጹም ቆይተዋል። ዩክሬንም ብትሆን እንደተፈራው ሳይሆን ቀርቶ የሩሲያን የተጠናከረ ጥቃት ከመመከት ባለፈ በሩሲያ መዲና ሞስኮ ከመቼውም ጊዜ በላይ የሰው አልባ አውሮፕላን ጥቃት አድርሳ የሰዎች ሕይወት አልፈዋል። ይህ የዩክሬን ጥቃት ደግሞ እስካሁን ባልታየ መልኩ 343 የሰው አልባ አውሮፕላኖች በሞስኮ ላይ የተሰነዘሩበት ነው። በወቅቱ ሩሲያ በመቶዎች የሚቆጠሩትን መውደሟን ገልጻለች። ይህ 3 ሰዎችን ገድሎ 18 ሰዎችን ያቆሰለው የዩክሬን ጥቃትም በሞስኮ የሚገኘውን አየር ማረፊያ ለጊዜው አስተጓጉሏል። በወቅቱ የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛራኮቫ ጉዳዩን አስመልክቶ ለጋዜጠኞች እንደተናገሩት ይህ አይነቱ ጥቃት የዩክሬንን ብደት የሚያሳይ ከመሆኑ ባሻገር ሰው አልባ አውሮፕላኖች በሞስኮ ላይ ያደረሱት ጥቃት ለምዕራቡ ዓለም ማስጠንቀቂያ ጭምር ሆኖ አገልግሏል ነበር ያሉት። የምዕራቡ ዓለም ዩክሬንን ያላግባብ አስታጥቋል በሚል የወቀሱት ማሪያ ዛካሮቫ ዩክሬን ካሰማራቻቸው 337 ሰው አልባ አውሮፕላኖች ውስጥ 91 የሚሆኑት ተመተው ወድቀዋል። አሁንም ቢሆን ፊቷን አዙራባት የቆየችው የረጅም ጊዜ አጋሩ አሜሪካ ዳግም ድጋፏን መስጠት መጀመሯ ምናልባትም ሩሲያ በአሜሪካ የቀረበውን የተኩስ አቁም ስምምነት የማትቀበል ከሆነ ጦርነቱ ተባብሶ መቀጠሉ አይቀርም እየተባለ ይገኛል። አሜሪካ ለዩክሬን የምትሰጠው ወታደራዊ እርዳታ እንደገና መጀመር በቀድሞ ፕሬዝዳንት ጆ ባይደን ተቀባይነት ካገኙ በኋላ በትራምፕ እንዲቆሙ የተደረጉ መሳሪያዎችንም ያካትታል ተብሏል። ፕሬዝዳንት ቭላዲሚር ፑቲን በዩክሬን ለ30 ቀናት የተኩስ አቁም ስምምነት ለማድረግ አሜሪካ ያቀረበችውን ሐሳብ ሊቀበሉት የማይችሉት ነው ሲሉም የሩሲያ ምንጮች ተናግረዋል። ምንጮቹ ማንኛውም ስምምነት የሩሲያ የጦር ግስጋሴዎችን ከግምት ውስጥ ማስገባትና የሞስኮን ስጋት መፍታት አለበትም ብለዋል። ለአውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ ጥቃት ከሰነዘረች በኋላ በመቶ ሺዎች የሚቆጠሩ ሰዎችን ለሞትና የአካል ጉዳት ዳርጓል። በሚሊዮን የሚቆጠሩትን ሰዎች ደግሞ ከቀያቸው አፈናቅሏል። ይህም በሞስኮና በምዕራቡ ዓለም መካከል ከ1962 ከተፈጠረው ቀውስ ወዲህ ትልቁን ግጭት አስከትሏል። ይህንን ጦርነት ለማስቆም ትራምፕ የዩክሬኑ ፕሬዝዳንት ዘለንስኪ የተኩስ አቁሙን እንዲቀበሉ ከፍተኛ ጫና ከማሳደር ባለፈም ወታደራዊ ድጋፍ እስከ ማቋረጥም ደርሰዋል። ሩሲያ ላይ ደግሞ ትራምፕ ወደ ስምምነቱ ለማምጣት በሚል ቀድሞውኑ ተጥሎ የቆየውን ከፍተኛ ማዕቀብ በማጠናከር በሞስኮ ላይ ተጨማሪ ማዕቀብ ሊጣልባት እንደሚችልም ዝተዋል። በተለይም ከቅርብ ጊዜያት ወዲህ ሩሲያ ወደ ዩክሬን የተለያዩ ግዛቶች ዘልቃ የገባች ሲሆን ፑቲን ተኩስ አቁሙን ይቀበላሉ ተብሎ አይጠበቅም ሲሉ ምንጮቹ ተናግረዋል። ዩክሬን በነሐሴ ወር የምዕራብ ሩሲያን ትንሽ መንደር እንደ መደራደሪያ ብታቀርብም በመንደሯ የሚገኘው የዩክሬን ጦር እየተዳከመ መምጣቱን ምንጮቹ ይገልጻሉ። ከተኩስ አቁም ጎን ለጎን ዋስትና ከሌለ የሩሲያ አቋም በፍጥነት ሊቀየር እንደሚችልና ሩሲያ ጦርነቱን ቀጥላ በምዕራቡ ዓለም ቀውስ ሊፈጠር እንደሚችል ስጋት መደቀኑ ነው የተነገረው። አንድ ከፍተኛ የሩሲያ ምንጭ በበኩላቸው የተኩስ አቁሙ ሐሳብ በሞስኮ እይታ እንደ ወጥመድም ይታሰባል። ምክንያቱም ፑቲን ያላንዳች ተጨባጭ ዋስትና ወይም ቃል ኪዳን ጦርነቱን ለማስቆም ይከብዳቸዋል እየተባለም ነው። በሌላ በኩልም አሜሪካ ወታደራዊ እርዳታና የመረጃ ልውውጥን ለመቀጠል መስማማቷ የተኩስ አቁም ሐሳብ በሩሲያ ዘንድ ተቀባይነት እንዲያገኝ የዘየደችው ነው ተብሏል። ይህ ከሆነ ደግሞ ቀድሞውኑ የአጭር ጊዜ የተኩስ አቁም ስምምነት በተደጋጋሚ ውድቅ ያደረጉት ፑቲን የማይቀበሉት እንደሚሆን ማሳያ መሆኑ እየተነገረ ይገኛል። በተለይም በታህሳስ ወር እርቅ አንፈልግም፣ ለሩሲያና ለዜጎቿ በዋስትና የተረጋገጠ የረጅም ጊዜ ሰላም ያስፈልገናል ሲሉ ለተደመጡት ፑቲን ጥያቄ የአሜሪካ የተኩስ አቁም እቅድ መልስ መስጠት አስቸጋሪ ነው እየተባለም ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ሲኤንኤንን በዋቢነት ተጠቅመናል።